አርእስተ ዜና ተፈናቃይ ወገኖችን ለማቋቋምና የጦር ጉዳተኞችን ለማሳከም የሚውል ብሔራዊ የገቢ ማሰባሰቢያ መድረክ የተሳካ እንዲሆን እየተሰራ መሆኑን የገቢ ማሰባሰቢያ ኮሚቴ አስታወቀ። በኦማን ዛሬ የተጀመረው የአሜሪካና የኢራን ድርድር በቀጥታ በመገናኘት የሚደረግ እንዳልሆነ ተናገረ። ሰላም ጤና ይስጥልኝ ተመልካቾቻችን፣ የዕለቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ማህሌት ጸጋይ ነኝ። ተፈናቃይ ወገኖችን ለማቋቋምና የጦር ጉዳተኞችን ለማሳከም የሚውል ብሔራዊ የገቢ ማሰባሰቢያ መድረክ ደንብና መመሪያ ወጥቶለት በህጋዊ መልክ ደረሰኝ ተሰርቶለት እንዲፈጸም እየተሰራ መሆኑን የገቢ ማሰባሰቢያ ኮሚቴ አስታወቀ። ይህ የተገለጸው የተሳካ ብሔራዊ የገቢ ማሰባሰቢያ መድረክ ለማካሄድና ዓላማው በሚመለከት ለመገናኛ ብዙሃንና የማህበረሰብ አንቂዎች ጋር በተካሄደ መድረክ ላይ ነው። ኢየሩሳሌም ገብረ መድህን ዘገባ። ፉርቱና ገብሩ። የተሳካ የብሔራዊ ገቢ ስብስብን ዓላማ ያደረገ ከፍተኛ አመራሮች፣ የሚዲያ ባለሙያዎችና ማህበረሰብ አንቂ የተገኙበት መድረክ ተካሂዷል። በመድረኩም የትግራይ ኮሚኒኬሽን ቢሮ ኃላፊ ወይዘሮ ሸዊት አዲሱ የሚሰበሰበው ገቢ ተፈናቃዮች ወደ ቀያቸው ሲመለሱ መቋቋሚያ እንዲሆናቸውና ሕክምና ላላገኙ አካል ጉዳተኞችም እንዲታከሙ የሚውል መሆኑ ተናግረዋል። ለህላወ ትግራይ ተጋሩ መስዋዕት ዝኸፈሉ ጀጋኑ ሕክምና ያላገኙ ወገኖች ሕክምና እንዲያገኙ ቀያቸው ለቀው የተሰደዱ ወገኖችም ወደ ቀያቸው ለመመለስ የሀብት መሰብሰቡ ትክክለኛ ነገር ነው ብዬ ነው የማስበው። ህብረታችን ለሰላም ዋስትናችን ነው በሚል መርህ በተካሄደው የውይይት መድረክ የተገኙት የገቢ ማሰባሰብ ኮሚቴ ምክትል የሆኑ ዶክተር ምህረት በየነም የብሔራዊ ገቢ ማሰባሰብ ሂደቱ መንግስትና ህዝብ ተማምኖ ደንብና መመሪያ ወጥቶለት በህጋዊ መልክ ደረሰኝ ተሰርቶለት እንዲፈጸም እየተሰራ ነው ብለዋል። ግዚያው ምህዳር ካቢኔት ጸደቀ ደንብሎ መምርሕሎ በጊዜያዊ አስተዳደር ያጸደቀ መመሪያ አለ። ገቢው ስርዓቱን በጠበቀ መልኩ ህጋዊ ሆኖ እንዲሰበሰብ የተሰበሰበውን የት እንደዋለ እያንዳንዱ ለህዝብ ግልጽ እያደረግን እንደምንሄድ ለማሳወቅ ነው በዛሬው ዕለት የተገናኘ ነው። የትግራይ አርበኞች ኮሚሽነር ኮሚሽን ናስር መምሁር በበኩላቸው ጉዳት የደረሰባቸው የትግራይ አርበኞችና ተፈናቃይ ወገኖችን ለመደገፍ ሁሉም የትግራይ ተወላጅ በአንድነት ሊቆም ይገባል ብለዋል። ሕክምና ይሁን ናይ ተመዛበልትና ታካሚ ወገኖቻችንም ሆነ ተፈናቃዮች ወደ ቀያቸው ዋስትና ባለው መንገድ ሲሄዱ ቀለባቸው የሚቋቋምበት ነገር ይዘው እንዲሄዱ ማድረግ አለብን። የታሰበው 10 ቢሊዮን ለመሰብሰብ እንኳ ቢሆን ግን በቂ አይደለም። ተከታታይ ድጋፍ ያስፈልጋቸዋል። ስለዚህ ሀብት መሰብሰብ አለብን። ይህ ለመጀመሪያ ያክል መሆኑ ጥሩ ነው። የመድረኩ ተሳታፊዎች በበኩላቸው ተፈናቃይ ወገኖች ዋስትናቸው ተጠብቆ እንዲመለሱና መቋቋሚያ እንዲደረግላቸው እንዲሁም አካላቸው የጎደሉ ዜጎችንም አስፈላጊውን ሕክምና እንዲያገኙ በሚደረገው ርብርብ ሁሉም የራሱን ሚና ሊጫወት ይገባል ብለዋል። አውሽጥና ዘለው ጠሜ ወገን ሕክምና ያላገኙ ወገኖች ሕክምና እንዲያገኙ ቀያቸውን ለቀው የተሰደዱ ወገኖችም ወደ ቀያቸው ለመመለስ ይህ ሀብት መሰባሰቡ ትክክለኛ ነገር ነው። እንድሕርክነ ክብር ኮይና ክንዝክር ተኮይና ናታቶም ሰማዕታት ስናስታውስ የቀረቱም የተገዱ ሕክምና ያላገኙ ወገኖችን ማሰብ ግድ ይለናል። ስለዚህ በቂ ሕክምና እንዲያገኙ እንደዚህ ያሉ ድጋፎች መጠናከር አለባቸው። በዚህ ረገድም ዝግጁ ነን። በጦርነቱ ሳቢያ የደረሱ ውድመቶች ለማካካስ ሙሉ በሙሉ ከውጭ መጠበቅ አንችልም ያሉት የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደም ህዝባችን ችግር ውስጥ ሆኖ እጃችን አጣጥፈን ቁጭ ማለት ይከብዳል። ስለዚህም ሁሉም የሚመለከተው አካል ሊረባረብ ይገባል ብለዋል። በጦርነት ሁነኛ የተበታተነና የተቸገረ ህዝብ ይዘህ ዝም ብለህ ቁጭ ልትል አትችልም። ባለ አቅም ህዝብን አስተባብረህ መደገፍ አለብህ። ይህ ነው እየተደረገ ያለው። በመድረኩ ማጠናቀቂያም በህጻጽ የሚገኙ የተፈናቃዮች ችግርን በማህበራዊ ሚዲያ በማሰራጨት ለወገናቸው ለደረሱ የማህበረሰብ አንቂዎችና በተፈናቃዮች ላይ የተሳካ ስራ ለሰሩ ግለሰቦች እንዲሁም ተቋማት የእውቅና ሽልማት ተበርክቶላቸዋል። በትግራይ የንጹህ ውሃ አቅርቦት ሽፋን በጦርነት ምክንያት ከደረሰበት ከፍተኛ ውድመት ተከትሎ ከነበረው 15 በመቶ ወደ 40 በመቶ መሻሻል ቢያሳይም አሁንም አቅርቦቱ ለማሻሻል እየተሰራ ነው ሲል የትግራይ ውሃና ኢነርጂ ቢሮ አስታወቀም።
ቢሮው ባዘጋጀው መድረክ ላይ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ እንደተናገሩት የትግራይን የውሃ ሽፋን በአጭር ጊዜ ውስጥ ከውድቀት ለማንሳት የተደረገው ስራ የሚደነቅ ቢሆንም አሁንም ድረስ በትኩረት መከናወን ያለበት የቤት ስራ ነው ሲሉ አስገንዝበዋል። ታደሰ ልጅአለም ተጨማሪ አለው። የትግራይ ውሃና ኢነርጂ ቢሮ በጦርነቱ የወደሙት የትግራይ ንጹህ መጠጥ ውሃ ከፕሪቶሪያው ስምምነት በኋላ ከባለድርሻ አካላትና አጋር ድርጅቶች ጋር በጋራ የሰሩ ስራዎችና ያደረጉት አስተዋጽኦ የምስጋናና የእውቅና መስጠት የሽልማት ስነ ስርዓት መርሃ ግብር በመቀለ ከተማ አካሂደዋል። በትግራይ ንጹህ መጠጥ ውሃ አቅርቦት ሽፋን በጦርነቱ ምክንያት ከደረሰው ጉዳት ወደ 40 በመቶ አካባቢ ከፍ ማለቱና መሻሻል ማሳየቱም የትግራይ ውሃና ኢነርጂ ቢሮ ኃላፊ አቶ ተክላይ ገብረመድህን ተናግረዋል። ኃላፊው አቶ ተክላይ ገብረመድህን በጆኖሳይዳዊ ጦርነት ምክንያት በትግራይ የውሃ መሰረተ ልማት ላይ የደረሰው ውድመትና ጉዳት አስከፊ መሆኑን የገለጹ ሲሆን ወደ ነበረበት ለመመለስ ፈታኝ መሆኑና ከፍተኛ ድጋፍ የሚሻ መሆኑን አክለዋል። በትኩረት ምክንያት ከ58 ሜትር በጽሑ ዝነበረ ሽፋን መስለማይ ናይ ትግራይ ናብ 15 ይውሪዱ። በትግራይ በጆኖሳይዳዊ ጦርነት ምክንያት የወደሙ ተቋማት በትግራይ የሚገኙ የንጹህ መጠጥ ውሃ ተቋማት በርካቶቹ ውድመት አጋጥሟቸዋል። የትግራይ የውሃ መሰረተ ልማት ከጦርነቱ በፊት የተሻለ ደረጃ ላይ ደርሶ ነበር ለማለት በሚቻልበት መንገድ ደርሰን ነበር። በተለይም በገጠር አካባቢ ቀላል የማይባል የውሃ ሽፋን የተደረሰበትና የተሳለጠበት ሁኔታ ነበር። በጦርነቱ ምክንያት ግን ከ58 በመቶ ወደ 15 በመቶ ነው የወረደው። ውድመቱ በጣም ከባድ ነው የነበረው። ከፕሪቶሪያው ስምምነት በኋላ በተደረገ ርብርብና ድጋፍ እስካሁን ባለው የተሰራው 40 በመቶ ደርሷል። አሁንም በትግራይ 6 ሰዓትና 7 ሰዓት የእግር ጉዞ ተጉዘው ውሃ የሚያመጡ አካባቢዎች በጣም ብዙ ናቸው። በትግራይ ያሉ ሰፊ ከተሞችም መቀለን ጨምሮ ብናይ እንኳን የውሃ አቅርቦት ችግር አሁንም አልተፈታም። በመድረኩ ጥናታዊ ጽሑፍ ያቀረቡት የትግራይ ዋሽ ክላስተር አስተባባሪ አቶ ገብረ ኪዳን ነጋና የትግራይ ውሃና ኢነርጂ ቢሮ የድጋፍና የጥገና ክትትል ቡድን መሪ አቶ ገብረ ኢየሱስ ዘርኡም በበኩላቸው ከጦርነቱ በፊት 57 በመቶ የደረሰው የትግራይ የንጹህ መጠጥ ውሃ ሽፋን በአውዳሚ ጦርነት ምክንያት ወደ 15 በመቶ ዝቅ ቢልም እንኳ ከፕሪቶሪያው ስምምነት በኋላ በለጋሾች ጥረት ምክንያት ከ15 በመቶ ወደ 40 በመቶ አካባቢ ከፍ ማለቱና መሻሻል ማሳየቱ አክለዋል። ወደ ስታንዳርድ ለመግባት ለምሳሌ ኢትዮጵያ ወደ 60 ወደ 70% አካባቢ ነው ያለ። ስለዚህም ወደ ኢትዮጵያ የደረሰችው ዋተር ሰፕላይ ከቨሬጅ ሪች ለማድረግ 40% ደርሰናል። አሁን 17% ከጨመረን ከሰራን 17% 57% እንደርሳለን። እነሱም በዛ ያለ የሳኒቴሽን ሃይጂን ከቨሬጅ ወደ ነበርበት ወደ 23 and ወደ 26 ሪች ለማድረግ ከቻልን ከዛ በላይ ለመስራት ከመንግስት ከፓርትነሮች ሁሉ እነሱ የሚፈልጉ ድጋፍ እየደገፍን ሪች ለማድረግ እያሰብነን በአጠቃላይ የክልሉ የውሃ ችግር ወደ ተሻለ ደረጃ ለማድረስ ነው እየሰራን ያለነው። ከፕሪቶሪያው ስምምነት በኋላ ተነጻጻሪ ሰላም ስለነበረ በአብዛኛው የክልላችን አካባቢዎች ከፓርትነር ጋር አብረን ፕላን ስላደረግን በእያንዳንዱ ወረዳ የወደሙ ተቋማት ወደ ነበሩበት እንዲመለሱ የጥገና ስራዎች እንዲሰሩ ከነሱ ጋር ተግባብተን አብረን ፕላን አድርገን ቀጣይ ደግሞ የተሻለ ስራ ለመስራት ነው ዝግጅት አድርገን እየሰራን ያለነው። በምስጋናና በእውቅና መርሃ ግብር ተገኝተው መልእክት ያስተላልፉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የትግራይን የውሃ ሽፋን በአጭር ጊዜ ውስጥ ከውድቀት ለማንሳት የተደረገው ስራ የሚደነቅ ቢሆንም እንኳ አሁንም ድረስ በትኩረት መከናወን ያለበት የቤት ስራ ነው ሲሉም በመድረኩ ተናግረዋል። ፕሬዝዳንቱ አክለውም በፌዴራል የውሃና ኢነርጂ ሚኒስቴር በኩል የተጀመሩትን ተነሳሽነቶች የሚበረታታ ነው ያሉ ሲሆን ለውሃ አቅርቦት ማዕከላት ብቻ ሳይሆን ለከተሞች መስፋፋትም ሌሎች አማራጮች ማየትና መፈተሽ እንዳለባቸውም ተናግረዋል። በዚህ ድህረ 5 ዓመት ናፍታ ዝነበረታ መልሳ ዘለና ጽይት ዝቅጽል ነይሩ በትግራይ የንጹህ መጠጥ ውሃ መሰረተ ልማት ከፍተኛ ጉዳትና ውድመት አጋጥሞታል። የደረሰባቸው ውድመትም በጣም ያስደነግጣል። አሁን የትግራይ የውሃ ሽፋን በአጭር ጊዜ ውስጥ ከጦርነቱ በፊት ወደ ነበረበት መመለስ አለብን። የትግራይ የውሃ ኢነርጂ ቢሮ ከወደቀበት ለመነሳት የሚያደርገው ጥረትና ስራ የሚደነቅ ነው። አሁንም ቀጣይነት ያለው ስራ በትኩረት መስራት ይገባዋል። የውሃና ኢነርጂ ቢሮ ውሃ ለመጠጥ ብቻ ሳይሆን ለመስኖ እርሻና ለኤሌክትሪክም ጭምር ለመጠቀም ከባለ ድርሻ አካላት ጋር በጋራ ሊሰራ ይገባል።
በፌዴራል የውሃና ኢነርጂ ሚኒስቴር በኩልም የተጀመሩ ስራዎች የሚበረታቱ ናቸው። ድጋፉም አሁንም ተጠናክሮ ሊቀጥሉ ይገባል። የትግራይ ውሃና ኢነርጂ ቢሮ በመጠጥ ውሃ አቅርቦት በንጽህና አጠባበቅ ዘርፍ ስራ ስኬት አስተዋጽኦ ላደረጉ ለሚሰሩ 50 የበጎ አድራጎት ድርጅቶችም እውቅናና ሽልማት አበርክቶላቸዋል። የግብርናና ተፈጥሮ ሀብታችን ለዘላቂ ልማትና ደህንነታችን ለማረጋገጥ ልንሰራበት ይገባል ሲል የትግራይ ግብርናና ተፈጥሮ ሀብት ቢሮ ገለጸ። ይህ የተገለጸው ቴክኖሎጂ በመጠቀም ባዮሶይል ዜድ እና ባዮፕላንት ዜድ የተባሉ የፈሳሽ መዳበሪያ ለመጠቀም የጋራ መግባባት ለመፍጠር በተካሄደው መድረክ ላይ ነው። ማዕድ ኃይለ ተጨማሪ አላት። የአፈርና ውሃ ጥበቃ ለዘላቂ ልማትና ለአንድነታችን ማጠናከር በሚል መሪ ቃል ከሁሉም ዞኖችና ወረዳዎች የተውጣጡ የቁጠባ ዘርፍ አመራሮችና አጋር ድርጅቶች በተገኙበት ቴክኖሎጂ ለማስፋፋትና የጋራ ስምምነት ላይ ለመድረስ ያለመ መድረክ በዛሬው ዕለት ተካሂዷል። በመድረኩ የተገኙት የትግራይ ግብርናና የተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ የቴክኖሎጂ ማስፋፋት አስፈላጊነት በመግለጽ ባዮሶይል ዜድ እና ባዮፕላንት ዜድ የተባሉ ማዳበሪያ የተጀመሩ ስራዎች እንዳሉ ጠቅሰው የዘንድሮ ውጤቱ በማየት ለቀጣይ ዓመት እናስፋፋዋለን ብለዋል። በሰሪሕካ መርአያ ደረጃ እናስፈሕሉ መንገዲ በአዲሱ ቴክኖሎጂ ሰርተን በማሳየት ከዛ ቀጥለንም የአዝርቶች ሽፋን በማስፋፋት በዚህ ዓመት ለውጥን በማየት ለቀጣይ ዓመት በስፋት የምንጠቀምበት ይሆናል። ባዮሶይል ዜድ እና ባዮፕላንት ዜድ የተባሉ የፈሳሽ ማዳበሪያዎች ትግራይ ዳግም ለማልማት በጣም ጠቃሚ ቴክኖሎጂ መሆኑንና በተለያዩ የትግራይ አካባቢዎች እንደተሞከሩ ገልጸው ይህ ማዳበሪያ በስፋት እንዲገኝ የሚመለከታቸው አካላት ሊሰሩበት እንደሚገባ የጠቆሙት ደግሞ የአግሮ ኢንፑት አማካሪ የሆኑት አቶ ይርጋ በላይ ናቸው። ባዮሶይል ዜድ እና ባዮፕላንት ዜድ እዚኦም ክልተ ቴክኖሎጂ ባዮሶይል ዜድ እና ባዮፕላንት ዜድ የሚባሉ ሁለቱም ቴክኖሎጂ የጀርመን ምርት ሲሆኑ ለትግራይም ተስማሚ ሆኖ አግኝተናል። በትግራይ ደቡባዊ ዞን እምባአላጅ ወረዳ ጨምሮ በመላው ትግራይ ሰርተንበታል። በተለያዩ አዝርቶች ማለት ነው። ውጤታማ ሆኖም አግኝተናል። ስለዚህ በስፋት በትግራይ ውስጥ እንዲመረት የግብርና ቢሮ የክልል መንግስት በዚህ ዙሪያ ከሰሩ ፋብሪካው እዚህ መገንባት ይቻላል። ከትግራይ ደቡባዊ ዞን እምባላጀ ወረዳ ተሞክሯቸውን ለማካፈል የመጡት አርሶ አደር ብርሃነ ሀብተ ተስፋይ ባዮፕላንት ዜድ ፈሳሽ ማዳበሪያ ተጠቅመው አፈር እንዲለማ ከማድረጉ በተጨማሪ ተክሉ በተሎ እንዲያድግና ቅጠሉ እንዲስፋፋ አድርጎታል ይላሉ። ተኸዝሕና ተጠቀምናል ግን ያው ሶይል ፕላንቴሽን ዱ እኔ የተጠቀምኩት ባዮፕላንት ዜድ ነው። ስለዚህ ሊደርቅ የተቃረበው ተክላችን ማዳበሪያው ስናደርግበት በአንድ ጊዜ ነው የለመለመውና ያደገው። እኛ በትንሹ ነው የተጠቀምነው። በበቂ ሁኔታ ብንጠቀመው ኖሮ ግን የበለጠ ለውጥ እናገኝበት ነበር። ባዮሶል ዜድ እና ባዮፕላንት ዜድ የሚዳስሱ ጥናታዊ ጽሑፎች በመድረኩ ቀርበዋል። በውስን መነሻ ካፒታል በትንሽ መሬት በመስኖ ልማት የተሰማራ ወጣት ራሱንና ሌሎችን መጥቀም መቻሉን ይገልጻል። ምንም እንኳን የስራ አጥነት ሁኔታ ለወጣቶች ከባድ ቢሆንም መስኖ ልማትን እንደ አማራጭ በመውሰድ ወጣቶች ካላስፈላጊ ስደትና የህይወት አደጋ ራሳቸው ሊጠብቁ ይገባል ይላል። መራዊ ተስፋዬ አነጋግሮታል። ሙሉ ብርሃን ዳርጌ አዘጋጅተዋለች። በአሁኑ ሰዓት በርካታ የትግራይ ወጣት ስደትን እንደ አማራጭ በመጠቀም ስራ አጥነትን ለመዋጋት ሲል ያለ የሌለ ሀብቱን ሽጦም ይሁን ተበድሮ ወደ ተለያዩ ሀገራት ሲሰደድ ይስተዋላል። ከፍተኛ የስራ አጥ ቁጥር እየታየ መሆኑንም የተለያዩ አካላት በጥናት ያረጋገጡት ሀቅ መሆኑንም እየተገለጸ ይገኛል። ወጣት ገብረ እግዚአብሔር ግደይ የኃይለ ወረዳ አጋሞ ቀበሌ ነዋሪ ነው። ይህ ወጣት በተወሰነ የካፒታል መጠን መነሻነት 2 ሄክታር መሬት ተከራይቶ በመስኖ ልማት ስራ ላይ ተሰማርቶ ህይወቱን ለመቀየር እየሰራ እንደሚገኝ ይገልጻል። ካጉዕ በብረ ቢያንስ ሓደ 50 ኩንታል 60 ኩንታል ጉዕ በቆሸት ሓስበለሁ ከዘራሁት የበርበሬ ዛላ ቢያንስ 50 እና 60 ኩንታል አገኛለሁ ብዬ አስባለሁ። በቀይ ዛላ 30፣ በቃሪያም 30፣ በጥቅሉ 160 ኩንታል አገኛለሁ ብዬ አስባለሁ። ነጋዴ ደንበኞች አሉኝ። የገበያ ሁኔታ ግን ከቀን ወደ ቀን እየተቀያየረ ይገኛል። ይህ ወጣት ራሱን ከመቻል ባሻገር ሌሎች 10 ስራ አጥ ወጣቶችንም በስራ እድል ፈጠራ ተጠቃሚ ማድረጉን ገልጿል። በዚህ ስራ ለራሴ ለጓደኞቼ እየጠቀምኩኝ ነው። 12 የቀን አንድ ቋሚ ሰራተኞች አሉኝ። በርካታ ሰው ተጠቃሚ ሆኗል። የስራ እድል ተጠቃሚ የሆኑ ወገኖች በበኩላቸው በቀን ስራ ተሰማርተው በሚያገኙት ገቢ ኑሯቸውን እየመሩበት እንደሚገኙ ገልጸዋል። ፈሪሕና ቆልዕና ንዕቢ ሓደ ንተዓዲ ሰርተን ልጆቻችንን አሳድገን አስተምረን ልክ እንደዚህ ወጣት ታታሪ እንዲሆኑ ነው የምንመክራቸው። በአገር ሰርተህ መለወጥ እንደሚቻልም እናስተምራቸዋለን። ኣብዚ ሰሪሕና ምቸም ዕለታዊ ናብራ
حد ነገር ይምልልና ማለት ነው። በዚህ ስራ የዕለታዊ ምግባችንን እናገኛለን። ምንም እንኳን ኑሮው ከባድ ቢሆንም በዚህ ሰርተን ግን ልጆቻችንን እያሳደግን ነው። በርካታ ወጣቶች ይህ አይነቱ ስራ ንቀው ስደት እየሄዱ ነው ያሉት። ነገር ግን ይህ ተገቢ አይደለም። የሐይለ ወረዳ የኢኮኖሚ ዘርፍ ኃላፊ አቶ ሐዱሽ ሐጎስ ወረዳው ለመስኖ ልማት ስራዎች ምቹ መሆኑን የገለጹ ሲሆን ወጣቶች ከተረጅነት ተላቀው ስራ ፈጣሪ እንዲሆኑም ጥሪ አቅርበዋል። 2 ሄክታር ማለት ብናይ ከባቢና መዕቀኒ 1 ሄክታር 4 ጽምዲ 8 ጽምዲ ይዘልምዕ ዘሎ ስለዚህ በአካባቢያችን መለኪያ 1 ሄክታር 4 ጥንድ ነው። የወጣትም 8 ጥንድ ነው እያለሙ ያለው። በዚህ ባለንበት አካባቢ በበርበሬ ልማት ነው እያየን ያለነው። አካባቢው ለቲማቲም ሆነ ለሌላ የመስኖ ልማት አመቺ ነው። መሬት ተከራይቶ እያለማ ያለው ወጣት ገብረዝጋብሔር ለኛ በአብነት ተጠቃሽ ወጣት ነው። በስራ ፈጠራነት ወደ አግሮ ፕሮሰሲንግ እንዲሸጋገር ነው የምናግዘው። ወጣቶች ስራ የለም ከሚል መንፈስ ወጥተው ስደትን እንዳማራጭ ከመውሰድ ተቆጥበው የአካባቢያቸውን ጸጋ ወደ ሀብት በመቀየር ተጠቃሚ መሆን እንደሚገባም ተገልጿል። ዜናዎቻችን የቀጠሉ ናቸው ተመልካቾቻችን። አሁን ደግሞ ከውጭ ወደ ያዝናቸው ዜናዎች እናልፋለን። ዩናይትድ ኪንግደም ዩኬ የቪዛ ክልከላ ለመጣል የዛተችባቸው 3 የአፍሪካ ሀገራት ስደተኞች መልሰው ለመቀበል ተስማሙ። የዩኬ ሀገር ውስጥ ጉዳይ ሚኒስቴር ሻባና መሐሙድ በሀገራት ላይ የቪዛ ቅጣት እንደሚጥሉ ካስታወቁ ከአንድ ወር በኋላ ናሚቢያና አንጎላ ስደተኞችን እንደሚቀበሉ አስታውቋል። ዲሞክራቲክ ሪፐብሊክ ኮንጎም ስደተኞችን መልሶ በመቀበል ከዩናይትድ ኪንግደም ጋር እንደምትተባበር ገልጻለች። የዩኬ ሀገር ውስጥ ጉዳይ ሚኒስቴር ሻባና መሐሙድ ከ3 ሀገራት ጋር የተደረሰው ስምምነት አስመልክተው መልእክቴ ግልጽ ነው፣ ሀገራት ስደተኞቻቸው ለመቀበል ፈቃደኛ ካልሆኑ እርምጃ እንወስድባቸዋለን ብለዋል። አንጎላ፣ ናሚቢያና ዲሞክራቲክ ሪፐብሊክ ኮንጎ ስደተኞችን ከዩናይትድ ኪንግደም ለመቀበል ካልተስማሙ የቪዛ እግድ እንደሚጣልባቸው የዩኬ መንግስት አስጠንቅቆ ነበር። ስደተኞች ወደ 3ቱ የአፍሪካ ሀገራት የመመለስ ሂደት በመጓተቱ ምክንያት እክል እንደገጠመው የዩኬ መንግስት አስታውቋል። 3 ሀገራት የተመላሽ ስደተኞች ጉዳይ ተቀባይነት በሌለው መንገድ በማጓተታቸው የቪዛ ቅጣት እንደሚጣልባቸው ከተገለጸ በኋላ ሀገራቱ አሰራራቸው እንደሚለውጡ መናገራቸው ቢቢሲ ዘግቧል። በመጨረሻም አሜሪካ ኢራን እያካሄደችው ነው ባለችው የኒውክሌርና የሚሳኤል ግንባታ መርሃ ግብር ምክንያት በኢራን ላይ ልትሰነዝር የምትችለውን ጥቃት ለማስቀረት የታለመው ድርድር ኦማን ውስጥ ዛሬ አርብ ተጀምሯል። ነገር ግን በሁለቱ ሀገራት ከፍተኛ ባለስልጣናት መካከል እየተደረገ ያለው የቀጥታ ንግግር አለመሆኑን ተዘግቧል። ይህ በእንዲህ እንዳለ አሜሪካ ከኢራን ጋር የምታደርገው ድርድር ከመጀመሩ በፊት ዜጎቿ ኢራንን ለቀው እንዲወጡ አዛለች። ለቢቢሲ ዘገባ ታሪክ ፍሳ። አሜሪካ ኢራን እያካሄደችው ነው ባለችው የኒውክሌርና የሚሳኤል ግንባታ መርሃ ግብር ምክንያት በኢራን ላይ ልትሰነዝር የምትችለውን ጥቃት ለማስቀረት የታለመው ድርድር ቀጥተኛ ባልሆነ መንገድ ኦማን ውስጥ ዛሬ አርብ ተጀምሯል። የአሜሪካ ፕሬዝዳንት የመካከለኛው ምስራቅ ልዩ ተወካይ በስቲቭ ዊትኮፍና በኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ የሚደረገው ንግግር በኦማን ዲፕሎማቶች አማካይነት የሚካሄድ እንደሆነም ተገልጿል። አሜሪካ በዚህ ድርድር ኢራን የኒውክሌርና የሚሳኤል ግንባታዎቿን ለማቆም እንድትስማማ የምትፈልግ ሲሆን ኢራን ግን በኒውክሌር መርሃ ግብሯ ላይ ለመነጋገር ፍቃደኛ መሆኗን ገልጻ የሚሳኤል ግንባታዋ ግን ለድርድር የሚቀርብ እንዳልሆነ አሳውቃለች። የኢራኑ የውጭ ጉዳይ ሚኒስትር ከድርድሩ በፊት በሰጡት ቃል ሀገራቸው ከአሜሪካ በኩል የሚቀርቡ ከልክ ያለፉ ጥያቄዎችን አትቀበልም ሲሉ አስጠንቅቀዋል። በስቲቭ ዊትኮፍ የሚመሩት የአሜሪካ ተደራዳሪዎች ወደ ኦማን በገቡበት ጊዜ የሀገራቸው ወታደራዊ ኃይል ከኢራን ድንበሮች አቅራቢያ ከሳምንት በፊት ተሰማርቶ ይገኛል። ከዚህ ጋር ተያይዞም አሜሪካ ከኢራን ጋር ዛሬ አርብ ኦማን ውስጥ በሚደረገው ድርድር ከስምምነት ሊደርስ ይችል እንደሆነ ለመወሰን ሂደቱ ፕሬዝዳንት ዶናልድ ትራምፕ በቅርበት እንደሚከታተሉ እየተነገረ ነው። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ድርድሩ ከመጀመሩ በፊት ሐሙስ ሌሊት በሰጡት መግለጫ ፕሬዝዳንት ትራምፕ ከንግግሩ ውጤት እንደሚጠብቁ አመልክተዋል። ወዳጆቻችን የሆኑ ጠላቶቻችን በዓለም ዙሪያ ካሉ ሀገራት ጋር በሚኖረው ግንኙነት ፕሬዝዳንታችን ሁልጊዜም ዲፕሎማሲ የመጀመሪያ ምርጫቸው ነው ብለዋል። የዋይት ሀውስ ቃል አቀባይዋ እንዳሉት ፕሬዝዳንት ዶናልድ ትራምፕ
ትራምፕ ከኢራን መንግስት የሚፈልጉት ነገር በጣም ግልጽ የሆነ ጉዳይ ነው፣ እሱም ምንም አይነት የኒውክሌር አቅም እንዳይኖር ማድረግ ነው በማለት ካሮላይት ሌቪት ድርድሩ ከመጀመሩ በፊት ለኢራን ባለስልጣናት አሜሪካ ሁሉም አይነት አማራጮች ስላሏት ከስምምነት እንዲደርስ ግልጽ የማስጠንቀቂያ መልእክት አስተላልፈዋል ሲልም ቢቢሲ በዘገባው አትቷል። ይህ በእንዲህ እንዳለ አሜሪካ ከኢራን ጋር የምታደርገው ድርድር ከመጀመሩ በፊት ዜጎቿ ኢራንን ለቀው እንዲወጡ አዛለች። ይህ ማስጠንቀቂያ የወጣው የአሜሪካ መንግስት በተለይ ለኢራናውያን የተለያዩ መረጃዎችን በሚቀርብበት ዘ ዩናይትድ ስቴትስ ቨርቹዋል ኤምባሲ በተባለው የበየነ መረብና የማህበራዊ ሚዲያ መድረኮች ላይ ነው። አሜሪካ ዜጎቿ ከመላው ኢራን ለቀው እንዲወጡ እንደ ምክንያት ያቀረበችው በሀገሪቱ እየተጠናከረ ያለው የደህንነት ጥበቃ እርምጃ፣ መንገዶች መዝጋት፣ የህዝብ ትራንስፖርት መቋረጥ እንዲሁም የኢንተርኔት አገልግሎት መቋረጥን ነው። ማስጠንቀቂያው ጨምሮም ትውልደ ኢራናውያን የሆኑ አሜሪካውያን ሀገሪቱን ለቀው በሚወጡበት ጊዜ ኢራን ጥምር ዜግነትን ህጋዊ አድርጋ ስለማትቀበል የኢራን ፓስፖርታቸውን እንዲጠቀሙ መክሯል። ለሳምንታት ከተካሄደው ተቃውሞ ጋር በተያያዘ የኢራን መንግስት የጣለውን የሞባይል የመደበኛ ስልክና አገር አቀፍ የኢንተርኔት አገልግሎቶች እቀባ እስካሁን ድረስ እንደቀጠለ ነው ያለው ዘገባው። የተለያዩ አየር መንገዶችም ወደ ኢራንና ከኢራን የሚያደርጓቸውን በረራዎች ውስን አድርገዋል ወይም ሰርዘዋል። ዘገባው የቢቢሲ ነው። ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላም